معنى من معاني البشري فقد كفر يعني نذكر يمثل معناته زاري دمو يمنايو الاستواء في لغة العرب لها 15 معنى الاستواء هي استواء يميبالو في لغة العرب بعربኛ ቋንቋ لها ለሷአላት 15 معنى 15 ትርጉም አለው ማለት ነው 15 ትርጉም አለው አጠራ አድርጌ 15ቶቹን ልዘርዝርላችሁ የቻለ ሰው መጻፍ ይችላል ማለት ነው ለኢስቲዋ 15 معنى አለው አንደኛ ተመኩን የሚል معنى ይኖረዋል ወይም استقرارና ተመኩን ተመሳሳይነት አላቸው አልሙሂም ሁለት ትርጉም ያዙ التمكن والاستقرار የዚህ ምሳሌ واستوى تعالى الجودي ያለው የቁርአን አንቀጽ ነው واستوى تعالى الجودي ሰፊናዋ ተራራው ላይ ጀበል الجودي ላይ ተደላደለች ማለት ነው ስለዚህ መደላደል መምቻቸት የሚባለው معنى ይኖረዋል استواء ያለው واستوى ስንል استواء ያለው ስለሚይዝ ስለዚህ ተመኩንና استقرار ሁለት معنى ሌላ الاستقامة والاعتدال الاستقامة ቀጥ ማለት والاعتدال መስተካከል ስለዚህ እነዚህ ማዕናዎችን የሚሰጣል አራት ትርጉም ማለት ነው ለምሳሌ ለዚህ ምሳሌ فاستوى على سوقه ብንል በቆሎ ሊሆን ይችላል ስንዴ ሊሆን ይችላል ለምሳሌ አዘርቶቹ እዛው ቀሰባቸው ላይ ግንዳቸው ላይ ቀጥ ሲሉ ምን እንላቸዋለን فاستوى على سوقه ሱቃቸው ላይ አገዳቸው ላይ ቀጥ ብለው ተስተካክለው ቆሙ ለማለት ይመጣል ስለዚህ استقامة ወይም ደግሞ اعتدال ምን ትርጉም ይኖረዋል አራት ማለት ነው አምስተኛ ተማም መሙላት የሚባል معنى ይኖረዋል ለምሳሌ ولما بلغ اشده واستوى የሚል የቁርአን አንቀጽ ማለት ነው واستوى እዚህ ቦታ ላይ የሚፈልግበት አይ اذا تمت قوته الجسديه የሰውነቱ ቁዋ የሞላ ጊዜ ለማለት ነው ስለዚህ መሙላት የሚልም ትርጉም አለው استوى ያለው መሙላት የሚልም ትርጉም አለው ማለት ነው ይሄ አምስተኛ ትርጉም ይሆናል ሌላ ስድስተኛ ትርጉም الاستيلاء መቆጣጠር والقهر ማሸነፍ ስለዚህ መቆጣጠር ወይም ደግሞ ማሸነፍ የሚልም ትርጉም አለው ሰባት ማለት ነው ከነዚህ ጋር ለምሳሌ ምን ልንል እንችላለን ለምስባህ المنير ላይ لغوي الفيومي እንደተከሱት ማለት ነው واستوى على سرير الملك كناية عن التملك يعني የሆነ ነገር ሚልኩ ሲያደርግ ሰውየው ምን ሊባል ይችላል ስልጣኑን ተቆጣጠረ ሊባል ይችላል ማለት ነው ስለዚህ እስቲላ ወይም ደግሞ ቀህር የሚባል ትርጉም ይኖራል እስከነዚህ ስንት ሆነ ማለት ነው ሰባት ተክሰናል 7 እና 2 9 ማለት ነው ሌላ النضج መብሰል የሚል ትርጉም አለው መብሰል ወይም መድረስ የሚል ትርጉም አለው ማለት ነው ለምሳሌ ምን እንላለን استوى الطعام እንላለን ምግቡ ደረሰ ወይም ምግቡ በሰለ እንላለን በሰለ በሚል ብትወስዱት ይሄም ትርጉም አለው 10ኛ ትርጉም ማለት ነው ሌላኛው القصد ወይም ደግሞ الاقبال قصد ሊባል ይችላል እንደሞ አቅበለ ሊባል ይችላል استوى የሚለው በቀስድና በኢቅባል ትርጉም አለው ማለት ነው 12 ማለት ነው እነዚህ ሌላ التماثل والتساوي 14 ማለት ነው ከነዚህ ጋር ተማስሉ መመሳሰል ወተሳዊ እኩል መሆን ተማስሉና ተሳዊ እኩል መሆን ወይም መመሳሰል በሚል ትርጉም ይወጣል ለምሳሌ استوى القوم في المال ብንል ወይም ደግሞ استوى القوم ሰዎች እኩል ሆኑ في المال በገንዘብ እኩል ሆኑ ልንላቸው እንችላለን በዚህ ማዕና ይመጣል ማለት ነው በዚህ ማዕና ይመጣል 14 ትርጉም 15ኛ الجلوس መቀመጥ ምን ትርጉም ይኖረዋል ማለት ነው እንዲሁም ለዑሉ ምን ትርጉም ይኖራል ማለት ነው በአጠቃላይ እነዚህ 15 ትርጉሞች አሉት ማለት ነው እስቲዋ ያለው 15 ትርጉም አለው የሚባለው እነዚህ ነው ማለት ነው አሁን ምንድነው የምናደርገው 15 ትርጉም ካለው ከነዚህ ትርጉሞች መካከል ለአላሁ ተዓላ የሚያመቻለ ለአላሁ ተዓላ የማያመቻለ ማለት ነው በተወሰነ መልኩ እናየዋለን بعض معانيها የተወሰኑ ትርጉሞቿ የሊቁ ቢላህ ለአላሁ ተዓላ የሚያመች ይሆናል وبعض معانيها የተወሰኑ معنا ደግሞ لا يليق بالله الله تعالى አያመች فما كان من صفات الاجسام የአካል ባህሪ ይሁን የአካልን ባህሪ የሚያስይዙ ትርጉሞች لا يليق بالله እነዚህ ለአላሁ ተዓላ የሚያመቹ አይሆኑም ማለት ነው ለአላሁ ተዓላ የሚያመቹ አይሆኑም ማለት ነው ከ15ቶቹ መካከል ለፍጡር ብቻ የሚሆኑ አሉ ለአላሁ ተዓላ የማይሆኑ አሉ ማለት ነው ለምሳሌ
ነመቀመጥ፣ ነመደላደል፣ ነመቀጣጨት፣ ነመብሰል፣ ነመድረስ፣ ነመስተካከል፣ ነቀጥ ማለት እነዚህ ምን አይሆኑ ለአላሁ ተዓላ ይሆኑ። ለምን? የፍጡራን ባህሪ ስለሆኑ ማለት ነው። አላሁ ተዓላን በዚህ ብንገልጽ ምን ይሆናል? ነቅሱ ያመጣል ማለት ነው። ጎደሎነትን ያሳያል። ስለዚህ እነዚህ ባህሪዎች እነዚህ ትርጉሞች ለአላሁ ተዓላ የሚሆኑ አይደሉም ማለት ነው። من معاني الاستواء كاستواء معنى مكاكل التي تليق بالله الله تعالى يميامتشو كهونت كاستواء ترجموش مكاكل الاستيلاء استيلاء مقوطاتر والقهر ما الشنب والحفظ ما تبق والإبقاء ما قيد. شوفوا النزيه من دناتشو ለአላሁ ተዓላ የሚያመቹ የሆኑ ባህሪያቶች ናቸው ማለት ነው። የሚያመቹ የሆኑ ትርጉሞች ናቸው። ከእስቲዋ ትርጉሞች መካከል እነዚህ አሁን የጠቀስኩላችሁ ለአላህ ምን ያሉ ናቸው? የሚያመቹ ናቸው። ለምሳሌ አላሁ ተዓላ ተቆጣጠረ ብንል ይህ ሰለፎችም የተረጎሙበት አንድ መንገድ ነው። ወይም ደግሞ አላሁ ተዓላ ተቆጣጠረ ቢባል በመቆጣጠር ወይም ደግሞ በማሸነፍ ራሱን ስለገለጸ ማለት ነው። ቀህር በሚለው والحفظ كذلك الله تعالى حفظ ነው አይደለ? ከስሞቹ መካከል ደግሞ አንዱ حافظ ነው፣ ጠባቂ ነው። አላሁ ተዓላ ዓለምን በሙሉ የሚጠብቅ የሆነ መሰለን ይህን ሰማይ እንዳይከሰከስ የሚጠብቀው ማነው? ምሰሶ እኮ የለውም። አላሁ ተዓላ هو الذي يحفظه አይደለ? አላሁ ተዓላ ብቻ ነው የሚጠብቀው። والإبقاء كذلك ማቆየት፣ ይህን ዓለም እንዳይጠፋ ማቆየት፣ እሱ ሲፈልግ ብቻ ማጥፋት የሚችል ጌታ ነው። ይህም እንደዚሁ ራሱን የገለጸበት ነገር ስለሆነ በእነዚህ ባህሪያቶች መግለጽ አላሁ ተዓላን ይሆናል። ለዛ ሲባል ሚን መዓኒ ልእስቲዋኢ አለቲ ተሊቁ ቢላህ ለአላሁ ተዓላ የሚያመቹ የሆኑ የእስቲዋ ትርጉሞች እነዚህ ተጠቃሽ ናቸው ማለት ነው። ወሚን መዓኒ ልእስቲዋኢ አለቲ ላ ተሊቁ ቢላህ ከእስቲዋ ትርጉሞች መካከል ሆነው ነገር ግን ለአላሁ ተዓላ የማያመቹ የሆኑ ባህሪያቶች ደግሞ አልጁሉሱ መቀመጥ፣ ወልእስትቅራሩ መደላደል፣ ወልሙሓዛቱ መቅጣጨት፣ ወኑድጁ መብሰል፣ ወልኢዕትዳሉ መስተካከል። እነዚህ ባህሪያቶች ለፍጡር እንጂ ለአላሁ ተዓላ አያመቹም ማለት ነው። ለምሳሌ ጁሉስ ላይኛውና ታችኛው ሰውነት አካል ክፍል ላለው ነገር ነው የሚሆነው። እስትቅራር ሁለት ነገር ሙማሳ ሆኖ ከአንድ ነገር ጋር ተነካክቶ ሲመቻች ነው ተደላደለ የምንለው። ወልሙሓዛት መቅጣጨት ደግሞ ከሱ በታች ወይም ከሱ በላይ የሆነ የሚቅጣጨው ነገር ኖሮ ከዛ ጋር ሙቃበላ ሲያደርግ ሙሓዚ ሆነ ለዛ ነገር ይባላል ማለት ነው። ይህም ደግሞ ከሆነ ፍጡር ጋር ላይና ታች ሆኖ ወይም ጎንና ጎን ሆኖ ሙሓዚ የሚሆን የሚቅጣጭ ሆነ ነገር ፍጡር እንጂ ለአላሁ ተዓላ ይህም አያመችም ማለት ነው። ወከዛሊከ አኑድጅ መብሰል የሚባለው ነገር መብሰል የሚባለው በእሳት ሊሆን ይችላል፣ በፀሐይ ሊሆን ይችላል፣ በሌላም ነገር መብሰል የሚባለው ይህም ለአላሁ ተዓላ አያመችም። ስለዚህ እነዚህ እንደናቸው የፍጡር ባህሪ ናቸው ማለት የፍጡር ባህሪ ናቸው። ወከዛሊከ አልኢዕትዳል አሁን ኢዕትዳል የት ነው የምታውቁት? ይህንን መስጂድ ላይ አንድ ኢማም ሶፍ ማሰራት ሲፈልግ ስተው ይላል፣ ተስተካከሉ ማለት ነው። ሶፍ ስሩ ተስተካከሉ ይላል። አሁን እዛ ጋር ስተው ማለት ተስተካከሉ ከሆነ الرحمن على العرش استوى الله عرش ላይ ተስተካከለ አይባልም ማለት ነው። ግዴታ እዛች ጋር ያወካት ማዕና እዛው የምትቀር ነች። እዛው መስጂድ የምትቀር ወይም ደግሞ ሌላ ቦታ እዚህ አይነት ተመሳሳይ አጋጣሚ ላይ ትጠቀማታለህ እንጂ አይች ማዕና ወኩ ብለህ ለአላሁ ተዓላ ትጠቀመው ማለት ነው። ምክንያቱም አላሁ ተዓላ በፍጡራን ባህሪ ስለማይገለጽ ማለት ነው፣ ስለማይገለጽ። ስለዚህ ምን መዓኒ እስቲዋ ሆነው ከእስቲዋ ትርጉሞች መካከል ሆነው ነገር ግን ለአላሁ ተዓላ የማያመቹ እነዚህ ተጠቃሽ ናቸው ማለት ነው። እነዚህ ተጠቃሽ ናቸው። ወየእቲ ልእስቲዋኡ እስቲዋ የሚለው ይመጣል ፊ ሉገቲ ልዓረቢ በዓረብኛ ቋንቋ ቢመዕና ልእስቲላኢ በመቆጣጠር ማዕና ይልቃሪ በማሸነፍ ማዕና ይመጣል። ቃለ ሻዒሩ ገጣሚው አለ قد استوى بشر على العراق من غير سيف ودم مهراق. شوفوا قد استوى بشر على العراق بشر የሚባለው ሰውዬ عراقን ተቆጣጠረ من غير سيف ያለምንም ሰይፍ ወደሚን ያለምንም ደም مهراق ያለምንም ደም መፋሰስ ሰይፍም ሳይጠቀም ደምም ሳይፋሰስ عراقን ተቆጣጠረ ማለት ነው። አሁን ይሄ ትርጉም በጣም ማዕሩፍ ነው፣ የታወቀ የሆነ ግጥም ነው ማለት ነው። ይሄ ግጥም አሁን ይህን ግጥም
እስኪ ሙሸቢሃዎች ኢስቲዋም ሙሸቢሃዎች በሚተረጉሙበት ማዕና እንውሰደው። አሁን ይሄ መድህ ነው አይደለ? ቢሽር የሚባለው ሰው ኢራቅ ሀገርን ተቆጣጠረ ሲባል ለሱ ምንድነው መድህ ነው። በመቀመጥ ግለጹት እስኪ። قد استوى بشر على العراق ቢሽር የሚባለው ሰውዬ ኢራቅ ላይ ተቀመጠ። ምን غير سيف ودم مهراق ለመቀመጥ ደምና ሰይፍ ምን አጠቃቀሰ ለዚህ ቦታ ላይ? እሺ መቀመጥ ግዴታ ሰውየው ትልቅ መሆን አለበት። ይሄ እኮ ኢንሳን ደኒም ኢንሳን ሸሪህም ትልቅ የሆነም ሰው ወከዛሊከ በደረጃ ዝቅ ያለም ሰው ኢራቅ ላይ ሄዶ ሊቀመጥ ይችላል። ኢራቅ ላይ መቀመጥ ሄዶ እዛ ቦታ ዝም ብሎ መቀመጥ ለፋይደት ፋይዳ የለውም። ሰውየውን የተለየ ያደርገው ሊያደርገው የሚችለው መድህ ሊሆን የሚችለው እንዴት ነው? ተቆጣጠረ በሚል ማዕና ሲሆን ነው ማለት ነው። ስለዚህ ይሄ ተቀመጠ ምናምን የሚለው ማዕና መድህ ቤት አይገባም። ስለዚህ ለአላሁ ተዓላ ተቀመጠ ብንል هذا لا يكون اصلا መቀመጥ የሚባለው ነገር ለአላሁ ተዓላ መድህ ሊሆን ስለማይችል ማለት ነው። የሚፈጥሩ ባህሪ ነው እንደተነጋገርነው። ስለዚህ እዚህ ቦታ ላይ ይሄ قد استوى بشر على العراق ቢሽር የሚባለው ሰው ኢራቅን ተቆጣጠረ من غير سيف ودم مهراق ያለምንም ደምና ያለምንም ሰይፍና ያለምንም ደም መፋሰስ ማዕናው استوى ያለው በማዕና استولى ተቆጣጠረ በሚል ማዕና ይመጣል ማለት ተቆጣጠረ በሚል ማዕና እንደሚመጣ እዚሁ ላይ እያሳዩ ነው በግጥም ማለት ነው። በነገራችን ላይ የአረብኛ ትርጉም ከጠፋችሁ ابحثوها يعني في ابيات الشعر لا ሰውየው አረብኛ የሚጠናው ከሆነ የት ነው የሚገኘው? ማዕናውን የሚያገኘው በጣም ከጠናው ግጥሞች ውስጥ ያገኘዋል ይላል። ለምን የአረቦች ግጥም ነው ቁዋ يعني ቁዋ ነው። አሁን ያለው ቋንቋ ይሄ በጣም የጠፋው የወረደ ቋንቋ ነው። አሁን ላይ ሰዎች የሚጠቀሙ ከላም ውስጥ ነው። አያውቁትም፣ ፈሳሐውን አያውቁትም ብዙዎች። ይሄ አረቦች ግጥም እንግዲህ ያስቀመጡት ግጥም አረብዮች ገጠር አካባቢ ያሉ ሰዎች ትክክለኛው አስል መሰረታዊ የሆነውን የአረብኛ ቋንቋ ስለሚናገሩ ስለሚያውቁት በግጥም ምናምን አስቀምጠውታል። እነዛ ግጥሞች የአረብኛን ትርጉም ይገልጻሉ፣ የአረብኛን ማንነት ይገልጻሉ። ስለዚህ ሰውየው አረብኛ የሚጠናው ከሆነ የት ይፈልገው ይላሉ? ማዕና ከተናው ግጥም ውስጥ ይፈልገው ይላል። ይሄ እንግዲህ የአረቦች እንትን ነው። ግጥሙ ላይ ብዙ ማዕና ስለሚያስተላልፍበት ማለት ነው። ለዛ ሲባል ይሄን ግጥም ሻሃዳ ያደረጉት ለዛ ነው ማለት ነው። خيرا قال الإمام أبو نصر القشيري كتاباته ላይ ምን ሲሉ ይናገራሉ? التذكرة الشرقية የሚባለው كتاباته ላይ أبو نصر القشيري ምን ይላሉ? قوله تعالى الرحمن على العرش استوى أي قهر وحفظ وأبقى ትርጉሙ قهر አሸነፈ وحفظ وطبق وأبقى አቆየ ማለት ነው ብለው ይተረጉሙታል ማለት ነው። ማን? አቡ ነስር አልቁሸይሪ። በነገራችን ላይ እዚህ ቦታ ላይ ለትርጉም በስተኩ ስለመጣ ነው እንጂ የተፈጠረው ነገር ልንገራቸው። አቡ ነስር አልቁሸይሪ በሰፊው ይሄን ቁርአን አንቀጽ ተንትነዋልና ይሄ የቁርአን አንቀጽ ተእዊል መደረግ አለበት ይላሉ እሳቸው። አይ ተእዊል አይደረግም የሚሉ ሰዎች ቢመጡ ይሉና ተእዊል አይደረግም ካሉ እንጠይቃቸዋለን ይላሉ። ምን ብለን እንጠይቃቸው? وهو معكم اينما كنتم የሚለውን የቁርአን አንቀጽ ፈስሩልን እንላቸዋለን አሉ። ይሄንን የቁርአን አንቀጽ በዛሂሩ ነው የምንይዘው ካሉ ያው እንግዲህ ቁርአኑን በቁርአን እርስ በርስ ማጋጨት ይሆንባቸዋልና ግዴታ ምን ይሉናል መተዋሉ? ይሄማ በዕልሙ ነው ومعكم الله تعالى ስለናንተ ያውቃል ማለት ነው እንጂ ከናንተ ጋር ነው ማለት አይደለም ብለው ተእዊል ያደርጋሉ አሉ። ሌላም የቁርአን አንቀጽ ይጨምሩላቸዋል። ስለዚህ እነዚህን የቁርአን አንቀጾች ምን ካደረጋችሁ ተእዊል ካደረጋችሁ በዛሂሩ ካልያዛችሁት ስለዚህ ነቁሉ ለኩም ይላሉ እሳቸው እኛም እንላችኋለን الرحمن على العرش استوى ማለት قهر وحفظ وابقى الله تعالى عرشን ተቆጣጠረ ጠበቀ አቆየ ማለት ነው። ትርጉሙ ይሄ ነው የሚሆነው ይላችኋል። ምክንያቱም እዛኛው ቦታ ላይ ተእዊል አድርጋችኋል፣ በዕልሙ ነው ብላችኋል። እዚህኛው ቦታ ላይ የጥበቃ የሆነ የበላይነት የመቆጣጠር የሆነ የበላይነት እንጂ አለዛ የዛት የሆነ የበላይነት አይደለም ይባላል። በምን ያስቀምጣሉ? አቡ ነስር አልቁሸይሪ ተዝኪረቱ ሽርቅያ የሚባለው ኪታባቸው ላይ ማለት ነው። እዛ ኪታባቸው ላይ አልሙሂም ሁሉም ሰው ማወቅ ያለበት ምንድነው ይሄ الرحمن على العرش استوى የሚለውን ከ15ቶቹ ማዕና መካከል
ለፍጡር በሚያመች ማዕና መውሰድ በፍጹም አይቻልም። አንዳንድ ሰው የሚላቸው ግልጽ አይደለ እንዴ? በቋንቋ እኮ ግልጽ ነው። እስተዋ ማለት ግልጽ ነው። እንደውም አንዳንዶችማ በጣም አይናቸውን ጭፍን አድርገው አንድ ትርጉም ብቻ ነው ያለ ይላል። ወላሂ አንድ ትርጉም ብቻ ይላል። شو አንድ ትርጉም معناه አንተ ጃሂል ነህ ማለት ነው። አንተ በሉጋ አረብያ ላይ በጣም ምንም የምታውቀው አይደለህም ማለት ነው። ያስም እስካሁን ዝርዝርኩላችሁ 15ቱ ትርጉሞች በነገራችን ላይ ለእያንዳንዱ ማስረጃ አላቸው። የቁርአን ማስረጃ አላቸው። ወይም ደግሞ ሉጋ ኪታብ ላይ የተጠቀሱ ማዕናዎች ናቸው። ስለዚህ የፍጡር ባህሪ የያዙት የሆኑ ማዕናዎች ለአላሁ ተዓላ ማይሆኑ በነዛ ይገለጽ። እኔም አቀዎችን በሰለ መትነዋን ስለሆነ አላሁ ተዓላን በሰለ ላለው አይባልም። እንትናችን ቃዒዳችን ምንድነው? ምን ተባብለናል? ይሄን ትርጉም ይሄንን 15ቱን ትርጉም የት እናቀርበዋለን? ሙህከም የሆኑት የቁርአን አንቀጾች ጋር እናቀርበውና የትኛው ነው ከዚህ ጋር የሚገጥመው እንላለን። ለምሳሌ ለይሰ ከሚስሊሂ ሸይኡን ነው ያዝና በሰለ ምንውን ሰዱት ይሆናል እንዴ? አይሆንም። በሰለ ብላችሁ አምሳያ የለውም አይባልም። ተስተካከለ ብላችሁ አምሳያ የለውም አይባልም። ወይም ደግሞ ተቀመጠ ብላችሁ አምሳያ የለውም አይባልም። ከነዛ ሙህከም ሆኑት የቁርአን አንቀጽ ጋር አብሮ ይሄድላችሁ ማለት ነው። ስለዚህ ከ15ቱ ውስጥ የሚገጥሙ ማዕናዎች ይፈልጋል። መቆጣጠር የሚለው፣ ጠበቀ የሚለው፣ አቆይ የሚለው እነዚህ ማዕናዎች በሙሉ ከዛ ጋር የሚገጥሙ ናቸው። እነዚህ ለምን አላሁ ተዓላ በእነዚህ ባህሪያቶች ራሱን ስለገለጸ ማለት ነው። ራሱን ስለገለጸ ተቆጣጣሪ ነኝ ብሏል አላሁ ተዓላ። አሸናፊ ነኝ ብሏል አይደል እንዴ? ለብቻኛ ሆንኩ አሸናፊ ሆንኩ ጌታ ነኝ ካለ ስለዚህ በሌላ ቦታ ላይ አንተ አላሁ ተዓላ አሸናፊ ነው ብለህ ብትተረጉም ምንም የሚጋጭበት ነገር የለም ማለት ነው። ራሱን በገለጸው እየገለጽክ ስለሆነ ወኢላ ተቀመጠ የሚባለው የትኛውም ቦታ ላይ አልመጣም። ሰለፎችም አላሉትም። ስለዚህ አይን የማቀው የአረብኛ ትርጉም ግልጽ ስለሆነ استوى ተቀመጠ ምን ማዕና ስለሚሰጥ ተቀመጠ ላለው ካለ ሰውየው هذا كفر صريح። ይሄ ግልጽ የሆነ ኩፍር ነው የሚሆነው ማለት ግልጽ የሆነ ኩፍር ነው የሚሆነው። እንደውም አንዳንዶች ነው ወላሂ ቢላህ እናንተም ሰማችሁ ይሆናል ምን ይላሉ? አላህ አርሽ ላይ ተቀምጦ እግሩን ደግሞ ኩርሲይ ላይ ነው ያስቀመጠው ብለው የሚያምኑ ሰዎች አሉ። በቅርቡ የሚያጋጥመኝ አንዱ ሀብ ያለ ውይይት ብሎ ተገናኝተን ማለት ነው አለ አርሽ ላይ ተቀምጦ እግሩን ደግሞ ኩርሲይ ላይ አድርጓል። እነዚህ ሰዎች አሁን አንዳንድ ንግግራቸው ከአርሽ በላይ ነው ብለው ያምናሉ አይደለ? እዚህ ላይ መጥቶ ምን አሉ? ከአርሽ በላይ ተቀምጧል እግሩ ደግሞ ኩርሲይ ላይ ነው አሉ። ኩርሲይ የት ነው ያለው? ኩርሲ ከአርሽ በታች አይደለ? ማዕናሁ የተወሰነ አካል ክፍሉ ከአርሽ በላይ ነው፣ የተወሰነ አካል ክፍሉ ደግሞ ከአርሽ በታች ነው ማለት ነው። ግማሽ አካል ክፍሉ ወደ ላይ፣ ግማሽ አካል ክፍሉ ወደ ታች። እንደዚህ አይነት ለመገጣጠም እንኳን የሚያስቸግር አሻንጉሊት ነው እነዚህ ሰዎች ዒባዳ እያደረጉ ያሉት። አልሙሂም ይሄ ቁርአን አንቀጽ ዑለማኡ ሰለፍ እንዳብራሩልን በእነሱ መንገድ ነው የሚከደው። ሰለፎቻችን ግማሾቹ ተፍዊድ አድርገው አላሁ አዕለም ይህንን አላሁ ተዓላ ይወቅ ብለው ይሄዳሉ። ግማሾቹ ደግሞ ተእዊል አድርገው ተቆጣጠረ ብለው የተረጎሙ ሰዎች አሉ። ስለዚህ መንገዳችን እዚህ ቁርአን አንቀጽ ላይ እነዚህ የሰለፎቹ መንገድ ነው ማለት ነው። አላሁ ተዓላ ከተሽቢህ ይጠብቀን። አቂዳችንን الى يوم القيامه እስከምንሞት ድረስ አቂዳችን አላሁ ተዓላ ይጠብቅልን። በተውሂድ የምንሞት አላሁ ተዓላ ያድርገን። بارك الله فيكم والسلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. يا الله متيجي سلام.